ዛሬ ኤፍሬምን አለማድነቅ ነፍግና ነው ማለት ነው። እንግዲህ ስለ አብርሽ በጣም ብዙ ነገር ተናግረዋል እና እኔ እንጃ የሚገባው ቃላት ነው የሰጠው ማለት ነው። ኤፍሬም ማለት ጀግና ነው እውነት እስከ መጨረሻውን ድረስ ደግሞ አላህ አይቀይረው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ ሰላም ሰላም ብያለሁ። እያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እንግዲህ ከአሁን ወዲህ አልጠፋም ብዬቸዋለሁ። እንግዲህ ብቅ ብቅ እያልኩ እመጣለሁ ማለት ነው እና በዚሁ አጋጣሚ ማለት ነው አብዛኛችሁ ላይ እንኳን ሰላም መጣሽ ብላችሁኛል። እንኳን ሰላም ቆያችሁልኝ እናንተው ማለት ነው የኔ ውዶች የሩታዬ እህቶች ከልብ ነው መወዳችሁ፣ ከልብ ነው ማከብራችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ ሰላም ሰላም ብያለሁ። እያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው። እንግዲህ ዛሬ ኤፍሬም የተናገረ ነገር ተመቻችሁ? እኔ በጣም ነው የተመቸኝ እውነት ለመናገር ማለት ነው። ኤፍሬም በጣም አዋቂ አስተዋይ ልጅ ነው። እውነቴ ነው የምላችሁ የሚያወራቸው የሚናገራቸው ነገሮች በጣም ትክክል የሆኑ ነገሮች ነው ማለት ነው። እና ግን የዚህ ሁሉ ነገር መንስኤው ማለት ነው ከምሬ ነው የምላችሁ ማለት ነው ግን አብርሽ ማለት ነው ሰው ባይፈራ እንኳን እንዴ ፈጣሪውን አይፈራም እንዴ? አሁን ደግሞ ነገ ከነገ ወዳ ከሌላ ሴት ይመጣል። ከጽጌም ጋር ፈቶ ቦስቶ ምናምን ነገር አይቻለው ማለት ነው። እና በዚህ ናክል ህዝቡ ህፃን ነው የሚያጫውተው። በቃ ህዝቡ ማለት ነው የሚያስበው እሱ በምን አይነት ነው በቃ ህዝብ ይለፍለት ብሎ ላይክ ስላረገለት ማንኛውም ሴት ይዞ ሲመጣ እውነት ይሄንን ነገር የኛ ጥፋት ነው፣ የህዝቡ ጥፋት ነው። ምክንያቱም ሄርሜላን ይዞ በሚመጣበት ሰዓት የሆነ እርምጃ ቢወሰድበት ኖሮ እንደዚህ አይሆንም ነበር። አሁን ትላንትና ሄርሜላን እንዳለ ኤፍሬም ማለት ነው ለሄርሜላ ሄዶ ተስፋ ይሰጣል፣ ለሩታ ሄዶ ተስፋ ይሰጣል፣ ከሌላ ሴት ደግሞ ይላላጣል፣ ይላላሳል። በቃ እንዲህ በዚህ ናክል ሀገራችን ማለት ነው እውነት በዚህ ናክል የወረዱ ሴቶች በተለይ እንዴ ከአብርሽ ጋር የሚመጡ ሴቶች ማለት ነው። እሺ ሩታ እንደውም ትረሳ ማለት ነው፣ ለልጁ ዋጋ ይክፈል እንደውም ልጁም እንኳን አየው ልጄንም አይበል። እሺ ትላንትና ሩታን ፈቶ ሄርሜላን ቀለበት አድርጎ ነበራ። ሄርሜላ ላይ ስትደረብ አንድ ሴት አሁን ምን ይሰማቸዋል? ትላንትና ስንዋጋ ነበረ። ሄርሜላ ታይ አንቺ አዋጣሽም ለሩታ ያልሆነ ሩታ ዋጋ ከፍላለት ብዙ ነገር ሆኗለት ለአንቺም አይሆንሽም ብለን ስንከራከር ብዙዋችሁ እየተሰደባችሁ እየተቆጣችሁ ነበረ። ዛሬ እስኪ ምን አይነት ስሜት ተሰማችሁ? አብርሽ ሌላ ሴት ይዞ ሲመጣ ማለት ነው ሶስተኛ ሴት ይታያችሁ። ምክንያቱም ለምደዋላ በህዝቡ መጫወት ለምደዋላ። አሁንም ሶስተኛው የምትመጣው ሴት እውነቴ ነው የምላችሁ ጎበዝ ትላቷላችሁ። በጣም ጀግና ነሽ፣ ሂጂበት፣ ቀጥይበት። ሄርሜላ አትሆነውም፣ ሄርሜላ አታወጣውም፣ ሄርሜላ እንደዚህ አይነት ነው። ሌላ አዲስ ስም ነው የምታወጡላት ገና ለሄርሜላ ማለት ነው። ለምን ትላንትና ሩታን እንዳላችኋት ማለት ነው ሩታ አትሆነውም፣ ሩታ ጨቅጫቃ ናት፣ እሷ ጀግና ናት እያላችሁ ነበረ። ሄርሜላን ወደፊት አብርሽና ሄርሜላ ወደፊት። አሁንስ ምን ትሉ ይሁን? ምን ይሰማችሁ ይሁን? እንግዲህ እሱማ አላማ የለውም አብርሽ ማለት ነው። አብርሽ አላማም ሊኖረው እኔ እንጃ። አንድ ሰው ቤተሰብ ያለው ሰው ፈጣሪውን የሚያከብር ኦዲየንስን የሚያከብር ኦዲየንስን በስስት የሚሰው እንደዚህ አይጨማለቅም። እንደው ለኦዲየንስ ይቅርና ለቤተሰብ ይቅርና እኛ ሞታችን አናስብም እንዴ? ማስተዋላችን አናስብም እንዴ? የዚህ ጋር እኮ ማንኛውም ትንንሽ ዩቲዩበር እንኳን ብንሰራበት ብንፈተፍትበት እኛ ለጥቅማችን ነው እንጂ ለምንም አይደለም። ግን በዚህ ናክል እኔ ተወድጃለሁ፣ እኔ ተደንቄያለሁ፣ እኔ ቤትኩበት ቦታ ቪዲዮ አለ፣ እኔ ቤትኩበት ቦታ ላይክ አለ፣ የኔ ኦዲየንሶች ይከታተሉኛል፣ የኔ ኦዲየንሶች የሆነ ነገር ቢመጣብኝ ብር ይልኩልኛል፣ ስጦታ ይልኩልኛል፣ ስጦታ ያበረክቱልኛል። ያን ስለሆነ እኔ ለምን በህዝቡ አልጫወትም? በሴት ህይወት ለምን አይጫወትም እንዴ? እዚህ ጋር እኮ ሩታን ብትሆን ሴት ልጅ ናታ፣ የልጁ እናት ናት አይደል? ሄርሜላን ብትሆን ሴት ልጅ ናት አይደል? ሄርሜላ እኮ ለድራማም ቢሆን ሩታንም ለማሸቅ አብርሽንም ባታፈቅረው እንኳን ሄርሜላ ስንት ነገር ተብላለች፣ ስንት ነገር ስትባል ነበረ። እኔ ራሱ ባፌ ማለት ነው ሄርሜላን ስንት ስሰድባት ነበረ። ምክንያቱም የሩታን ህይወት ስላበላሸች እና ሴት ሆና በሴት ላይ ስለጨከነች የዛኔ እርጉዝ ስለነበረች እንደዛ ስታረጋ ስንት ነገር ብነናታል። ይሄው ውሎ አላደረም እኛ ያነውን ነገር ማለት ነው። ትላንትና ለምን አንድ ሰው ከመጀመሪያ ጀምሮ ዋጋ የከፈለለት ነገር እኔ ዋጋ ከፍዬለታለሁ፣ ለዛ ነገር ተሰድቤበታለሁ። ያንን ነገር ለእኔ ማምለጥ የለብኝም። ያው ህይወቴን የቀየረችኝ ማንነቴን የቀየረችኝ
ከነ ቤተሰቦች የቀየረችኝ ሩታ ነበረች እና ባለውለታዬ ሩታ ናት። እንኳን ብፈታት እንኳን ለእሷ ትንሽ የሆነ ነገር አስተያየት ላርግላት፣ እስቲ ትንሽ ላስብላት፣ ሴት እንኳን በላይ ላይ አልደርብባት እንዴ። እሱ እኮ ዛሬ ፈቶ ትላንትና እኮ ነው ለሄርሜላ ቀለበት ያደረገላት። ቢያንስ እኮ አንድ ወንድ ልጅ ቢጎዳ ቢሰበር ልቡ ብዙ ነገር ቢያስብ እንኳን ማለት ነው፣ እውነቴ ነው የምላችሁ ለትንሽ ቀን እንኳን ይጠብቃል። ሌላ ነገር አልፈጀበትም ቢባል የሰው ልጅ 4 ወር 5 ወር ሌላ ህይወት ለመጀመር ይጨርስበታል። አብርሽ ግን በደቂቃ ነው ሴቶችን የሚቀይረው። የሴት ሱስ አለበት ይሆን እኔ እንጃ። እውነት እኔ አንዳንዴ ማለት ነው እንደዚህ ተላልጦ ራሱ ማለት ነው ሄርሜላም እንዴት አምና እንደምታቅፈው ሩታም እንዴት ገና ከሱ ጋር ዋጋ እንደምትከፍል ግራ ነው የሚገቡኝ ሁለቱም ማለት ነው። እና ውድ ቤተሰቦቼ አሁንም ለሶስተኛዋ ለመጣችዋ ማለት ነው እስኪ ሆይ ሆይ አትበሉ፣ እስቲ አታጨብጭቡ፣ እስቲ ቆንጆ ናት አትበሉ። የሰው ልጅ በቁንጅና አይደለም የሚለካው። እውነት በጣም ያሳዝናል ማለት ነው። ትላንትና ከሩታ ከዛም በኋላ ከሄርሜላ አሁን ደግሞ እቺ ደግሞ የሆነ ነገር ሲፈጠር ደግሞ የፈለገ ድራማም ቢሆን ሌላ ሴት እንዴ አይደብርም እንዴ? ቤተሰብ በዚህ ናክል እኔ ለአብርሽ ቤተሰብ የለውም እንዴ? ቤተሰቡን አይቀጣውም እንዴ? በዚህ ልክ ኤፍሬም እንኳን ልክ ልኩ ነው የነገረው። እውነት ኤፍሬም እኔ በተናገረው ነገር እንዴት እንዳስደሰተኝ ማለት ነው። ለማንኛውም ውድ ቤተሰቦች ባይ ባይ።